በዛሬው ዝግጅታችን በቤንጃ ፍሎግ አተኛ ግን እንዴት ነው ሁሜን አንድ ቦታ ገብተን ነው ዌልካም ነው ጠቅላይ ሚኒስትሩ እንደዚህ ነርተዋል አይደል ተጮክስ መጮማ ግድ ነው በጣም ነው ደግሞ ያስፈራው ባልደራሱ አልተገራሙ ይፈረስ ምን ብዬ ልንገራት እንዲያውን ቀስ ብዬ ግዴለም ብያለሁ ቢጫለቀ ሰላም ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬ ደግሞ የመጣነው እንጦጦ ፓርክ ነው ይሄ በአዲስ ገበያ በኩል የሚባለው መግቢያ ነው በሱሉልታ አለው በሽሮ ሜዳ አለው በብዙ በኩል መግቢያ አለው በአዲስ ገበያ በኩል ነው የመጣነው በጧት ነው የመጣነው ፀሐዩ ሳይበረታ ቼክ ለማድረግ አሪፍ ነገር እንዳለ ተስፋ እናደርጋለን ገብተን ደግሞ ቼክ እናደርጋለን ልክ በዚህኛው መግቢያ ፊት ለፊት ደግሞ የሚካኤል ቤተክርስቲያን እየተሰራ ያለ እዚህ ጋር ደስ ይላል በጧት ቫይብ ቸርች ትምህርትም አለ ምን አለ በጣም ደስ ይላል ውስጥም ገብተን እናያለን አብራችሁን ቆዩ ከመጣና አይቀር ደግሞ ሄደን ሚካኤልንም ተሳልመን ከዛ በኋላ ወደ ውስጥ ደግሞ እንገባለን እንጓዝ ትንሽ ቀዝቀዝ ይላል ጧት ነው ግን ያው ከብርድ ሀገር ስለመጣን እንቋቋመዋለን አምላከ ቅዱሳን ከሁላችን ጋር ይሁን በዓለ ልደቱን ምናልባት መምህራን ክቡራትና ክቡራን እንግዲህ ወደ ውስጥ በደንብ ያልገባ ነው ነጠላ ያለ መስሎ የነበረ መኪና ውስጥ የለም ነጠላ ሳይል እንደዚህ ሆኖ ደግሞ በጣም ወደ ውስጥ መግባት ትንሽ ትክክል ስላልሆነ ያው ከደጅ እንግዲህ ተሳልመን ተመልሰናል ማለት ነው አሁን ቀጥታ ቀናችን እንደዚህ ተሳልመን ጀምረናል አሪፍ ቀን እንደሚኖረን ተስፋ አደርጋለሁ አሁን ደግሞ ወደ ፓርክ እንገባና አንዳንድ ነገሮችን እናያለን ማለት ነው ክቡራትና ክቡራን እንግዲህ አሁን ገብተናል መግቢያ 200 ብር ነው መታወቂያችሁን አይተው ዜግነታችሁ አካባቢ በኋላ ይሰጧቸዋል 200 ብር ከፍለን ገብተናል እንግዲህ የተለያዩ አክቲቪቲዎች እንዳሉ ሰምተናል አንዳንድ ነገር ልንሞክር እንችላለን እንደፈረካለን ያው ወይ ልንጮህ እንችላለን ከፍታ ትንሽ ፎቢያ ስላለብን ሞክራለን ፈረሳለ አየር ላይ ያለ ምናምን እሱን እናያለን ያው ጀምረናል እንግዲህ ጉዞውን አየሩ በጣም ደስ ይላል በጣም ፍሬሽ ኤር ነው ያለው በጣም ደስ የሚል ነው ብዙም ፀሐዩ አጨናንቃችሁ ምናምን እናያለን ደግሞ እስቲ እየተጠጋን ነው ወደ ውስጥ አብራችሁን ቆዩ ክቡራትና ክቡራን እንግዲህ አሁን ለመዞር ልንጀምር ካልን በኋላ ስናስበው ሰዓቱ ትንሽ እየረፈደ ስለሆነ ቁርስ ሳንበላ አቅም አይኖረንም ብለን ስላሰብን አሁን ቁርስ ለመብላት ገብተናል እንደምትመለከቱት እንግዲህ አሁን ጧት ስለሆነ ብዙም ሰው የለም ግን ቁርስ አዘን ፍሬሽ ይመስለኛል መጀመሪያ ላይ እንደውም ጸጥ ስላለ ገበያ ከሌለው ትንሽ የቆየ ምናምን ሊሆን ይችላል የሚል ጥርጣሬ እንዳይኖር ግን ፍሬሽ ነው እየታየ እዛ ጋር እየተቆላላ እየተሰራ ነው አሪፍ ቁርስ አዘናል እንግዲህ የኢትዮጵያ ቁርስ እንደምታውቁት ፍርፍር ፓስታ ምናምን አምሮናል ቀላቅሎ መብላት እሱን እንግዲህ አዘናል ሲመጣ እናያለን እንበላና ቁርስ ከዛ ፈረስ ነሽ አየር ላይ ምናምን የፈለጋችሁትን አክቲቪቲ እናደርጋለን አብራችን ቆዩ ክቡራትና ክቡራን እንግዲህ ያው ቁርሳችን መጥቷል እንግዲህ ያሉት አማራጮች ጨጨብሳ ምናምን ነው ግን የፈለግነው ፍርፍር በፓስታ እንደድሮ ተቀላቅሎ ነው የፈለግነው ምራቄ ሁሉ ሞላ የሚቆመጥጣል አለ በርበሬ እና በጣም አሪፍ ነው ይሄው በመሶብ ነው የቀረበልን ይሄ ደግሞ በኮባ የተጋገረ ዳቦ ነው በጣም ኮባ ነው የቅድም ቀምሾው ስለነበር ነው እንግዲህ የበላን ደግሞ ቴስቱ ምንድነው አሪፍ ነው የሚሆን ደግሞ እናያለን አይከተፍም ድሮኛ ይሄ አይከተፍ ትከትፍ ትችላለህ ሹካ አሪፍ እኮ ነበር ከትፈ ሞተ ጫወትከበት አረተች ይሄው ዋናው ይሄው ተቀላቅሏል ፍርፍሮቹ እዚህ ያሉ አገልግል ነው
ደግመዋለሁ ጠቀልለዋለሁ ያበደ ሳይሆን ያበጠ ነው ማለት በጣም ይጣፍጣል በጣም ነው የሚጣፍጠው ልነግራችሁ አልችልም በእውነት እዚህ ስመጡ በጣም እዚህ ከካሜራ ጀርባ ያለብኝን ስቃይ እነግራችሁ አልችልም ልድገመው አንዴ ቆይ አንዴ ደግመዋለሁ እንዴት እንደጎመጁ ልነግራችሁ አልችልም እግዚአብሔርን አልጠበቅኩም ተሰራቡ ዳቦ ተሰራ ጥርጣሬ ነበር እንትን ጨርሲል ምናምን ጨር ያለ ቦታ ምግብ በእውነት በጣም ጣፍጦ መጨረሻ ላይ ደግሞ ውጤቱን አጽተን እናሳያችኋለን አይ እንትን ማድረግ ሸሽ ኳን አንሳትና ከነላስቲኳ እንዴ ከነላስቲኳ እንደ በረዶ የድሮ በረዶ ክብራትና ክብራን ይኸው እንደምትመለከቱት እንግዲህ እንዳለ አጽድተነዋል መጀመሪያ አይታችሁታል ከኋላ ያለው መንጋ ልነግራችሁ አልችልም ይኸው አጽድተነዋል በጣም ነው የሚጣፍጠው ከምነግራችሁ አይደል ይሄ ተነስቼ ነበር እንደገና ይኸው አሁን ደግሞ የሚገርም ነገር አሳያችኋለሁ ቅድም ስላየው ስላልቀረጽኩላችሁ ና ላሳያችሁ ሌላው ከዚህ ቤት የገረመኝ ነገር ምንድነው እስካሁን ብዙ ቤቶች ሄጃለሁ ከሄድኩባቸው ቤቶች የቶይሌታቸው ምናምን ብዙ ማስደሳች አይደለም እንደምታውቁት የዚህ ግን ሽንት ቤት በጣም ገርሞኝ አሰራሩ ምናምን በጣም ነው የሚያምረው ኦፕን ኤር ነው ባይዘው ሽንት ቤቱ ዝግ አይደለም በዚህ ጋር ሁሉ ክፍት ነው ኦፕን ኤር ነው ቦክስ ሆኖ የተሰራው በሩ ምናምን ባህላዊ ነገር ነው ግን እንዴት ነው ሜን ውሜን አንድ ቦታ ገብተን ነው ዌልካም ነው ሶፍት ትንሽ እቺ ብትስተካከል የወንድና የሴቶቹ ትንሽ ቢደረግ በጣም ነው የሚያምር ግን ደግሞ ሌላ በጣም ቅር ያለኝ ነገር ልንገር ሌላ ቦታ ብዙ ማናገኘው ነገር እጅ ማጥረቂያው አይሰራም ይሄ ተነቅሎ ነው አሁን ሰክተውት ነው ኦኬ ቅድም ተነቅሎ ነበር ያየሁት እና ኦን አድርገን አሁን ይሰራ ይሄ ብዙ እጅ ማድረቂያ ብዙ ቦታ ውሃ አለ ምግብ ቤት ስትሄዱ ታጥባችሁ ግን ለማድረግ ምንም ነገር ወይ ሶፍት የለ ወይ ምን የለ እንዲህ እያልክ ነው የምትገባው ወደ ምግብ ቤት በፀጉር አረር እያደረክ ይሄ የከርሰ ምድር ነው አይሞቅም ከርሰ ምድር የከርሰ ምድር አይሞቅም ኤክስፔክት ያረከው ነገር አንዳንዴ አሪፍ ይመስልህና ኤክስፔክት ካረከው የበለጠ ነገር ታገኛለህ አሁን አንዴ እንደዚህ ስማዳ ጭር ብላ ነው አሁን እዚህ ምግብ በላ ምናምን ብዬ ያሰብኩበት መንገር ነበረ ግን ምግቡን ስናየው በጣም ይጣፍጣል ቶይሌቱ እንደምታዩት ነው በጣም ጸዳ ያለው እንጦጦ ፓርክ ይሄ በአዲስ ገበያ መግቢያ በኩል ባለው በኩል ነው ያለው ግን አለ እንጂ የብላ ነው ፖር ፋሩ ያረግፉ ግን ይሻላል እንጂ በጣም ምርጥ ግን ሽታ ምናምን አስቧል በጣም ኦፕን ኤር ነው ውጭ እኮ ነው ጆሮ ጣራ ስላለው እንጂ ሜዳ ወለው በጣም ነው የሚያምረው ሜዳ ያው የቁርሱን የሽንት ቤቱ ምናምን አይተናል አሁን ደግሞ ወደ አክቲቪቲዎች ወደ ቀጣዩ ደግሞ አሁን ሄድና ምን እንደምናደርግ አክቲቪቲዎች እናያለን እሺ ክቡራትና ክቡራን ጠቅላይ ሚኒስትራችን እንደነዱት ጠቅላይ ሚኒስትሩ እንደዚህ ነድተዋል አይደል እንደሳቸው ይኸው ወርደ ግፋ
ወርደ ግፋ እሱን ብዬ ቆሜ ቴንክ ዩ ክቡራትና ክቡራን እንዴት ነበር ሳይክል አነዳዳችን? እኔ አሁን የጠቅላይ ሚኒስትራችን ስቃይ እየገባኝ አሁን ስነዳው ነው በጣም ዋጋ እንደከፈሉ ይሄን ሲነዱ ትንሽ እንደደከማቸው። ኤኒዌይ እሱ ጨዋታ ነው። ኤኒዌይ እኛ ቅድም እንደነገርኳቸው የገባ ነው በአዲሱ ገበያ መግቢያ ነው። አብረውን የመጡት ደግሞ ሰዎች የመጡት በተለያየ መኪና ስለመጣን በሽሮ ሜዳ መግቢያ ነው የመጡት እና ከነሱ ጋር ለመገናኘት በእግር ሄዶ ምናምን ውስጥ ስለሚያስቸግር በር ላይ መኪኖች አሉ እና እነዛም መኪኖች እናሻግራችሁ ምናምን የሚሉ አሉ ማለት ነው ለማገናኘት። እና ስንት ነው የጠየቁን? 2000 ብር በዚህ በግቢ ውስጥ አድርገው ያገናኙን እኮ ነው 2000 ብር ያሉት። እና የመጣ ነው ከቦሌ ግን እዚህ ድረስ በ650 እንደዚህ ገደማ ብር ነውና ገርሞኛል። አንዳንድ ቢዝነሶች በቃ ትንሽ የሆነ ነገር ለየት ብላችሁ ካዩ ምናምን አብረውን ደግሞ ትንሽ ነጮች ምናምን ስላሉ ሲያዩ እነሱ ምናምን ኤክሰስ ያደርጋሉ። ቢያገኙ ደስ ይለናል፣ ግን በአግባቡ በተሰራው ልክ ቢሆን ደግሞ አሪፍ ነው ለማለት ነው። አሁን ደግሞ የምንሄደው መገመድ ወደሚወረወሩበት ነው። እሱን እንኳን ሞክረው አይመስለኝም። እስቲ ለማንኛውም ቦታው ላይ ስንደርስ ከደፈረን እንሞክረዋለን። ላይክ ሰብስክራይብ ይደረግ። አብራችሁን ቆዩ። እንግዲህ እኔ ለመሞከር አስቤ ነበር ክቡራትና ክቡራን። በእውነቱ ከሆነ ግን ኪሎ አይፈቅድም ብለውኛል። እድሜም አይፈቅድም፣ ደም ግፊቴ ሊጨምር ስለሚችል እኔ እንኳን አልሞክረውም። ነገር ግን እስቲ እንግዲህ ዴቫችን ታስታውሱታላችሁ። ዴቭ ይሞክረዋል። ዴቭ ሲሞክረው አሳያችኋለሁ። እኔ ከፍታ ነገር አልችልም፣ እውነት ለመናገር እወረወርልሃለሁ ብሎኛል። ክቡራትና ክቡራን እዚህ ጋር ምን ያህል ከ100 ኪሎ በላይ በታች መሆን አለበት ይላል እና ሚዛኑ ጋር ይላል እና እኔ በጣም ፈልጌ ነበር በጣም እና ግን ምን ዋጋ አለው? እኔ እኮ ጥፋት አይደለም፣ እኔ በጣም ፈለኩ። የማን ነው ጥፋቱ? እኔ ፍርሃቴን ለመጋፈጥ በጣም ጥረት እያደረኩ ነበር ግን አልሆነም። በማስረጃና በመረጃ ነው። ሰዎች ኮኮ አድርጌ ነው ግን የተመዘንኩት። እሺ ለምንድን ነው ህጉ የወጣው? እስቲ እንድትነግረን። አንደኛ ሰዎች ሩል ይጥሳሉ፣ አንዳንዴ እቃዎቻቸውን ይጥላሉ። ስለዚህ እኛ ላይ አደጋዎችን ለመቀነስ ነው። 100 ኪሎ የሆነበት ምክንያት ደግሞ የገመዱ ሁኔታ ሳይሆን እኛ ብሬክ ስለምንይዝ እኛ ላይ ትንሽ አክሲደንት እንዳይሆን ነው። እነዚህን ህጎች ካነበበ በኋላ ሰው ዌቨር ፎርም ይፈርማል። ከዛ በኋላ ነው ጌሙን የሚያደርገው ማለት ነው። 3 ላይን አለው። አንደኛው 150 ነው፣ ሁለተኛው 300 ነው፣ ሶስተኛው ደግሞ 150 ነው። አየር ላይ ቆይታ የምናደርገው 45 ሰከንድ ነው። ይሄን ይመስላል። እስካሁን ግን በጣም ከሴትና ከወንዶች ማን ነው በጣም ትንሽ የሚፈራው? ሴቶች ይታወቃል። ሴቶች ይፈራሉ። እኛ ጋር ደግሞ ከፍታ የሚፈራ ሰው እንዲያደርገው ይመከራል። አሪፍ ትሪትመንት ነው። ጥሩ ነገር አለው። ሀይት ፍራቱ እንዲጋፈጥ ነገሮችን ይሄን ባደረገ ቁጥር ምን ያደርጋል? ኮንፊደንስ ይጨምራል። ይሄ ነገር እኔም ሀይት ፈራ ነበር፣ ያ ነገር ይቀንሳል። በጣም የምፈራ ሰው ነበር፣ ግን ይቀንሳል። በጣም ሴፍ ነው። አንዱ ይሄ ሃርነስ 1200 ኪሎ ግራም ይሸከማል። በጣም ሴፍ ፕሮቴክት ያለ ቦታ ነው። ምርጥ ጌም ነው። ሰዎች እንዲሞክሩት እመክራለሁ። በቃ አሪፍ ምክር ነው። ግን እነዚህ ሩሎች መረሳት የለባቸው። ለነሱ ብቻ ሳይሆን ለራሳችን ሲባል ለሰው ሲባል መረሳት የለበትም። እግራችሁን አጣጥፋችሁ ነው መሄድ ያለባችሁ። ማለት ምንም አይነት እንቅስቃሴ ሊኖር አይገባም።
ያው ፊርማው ያስፈለገበት ምክንያት ምንድነው? አንዳንድ ሰዎች እየተቀናጡ እግራቸው እንትን እያደረጉ ወደ ኋላ እየሄዱ ምናምን የሚሄዱ እንደነዛ አይነት እንትኖች ላይ ሪስክ አንወስድም። ያው ራሳችሁን እናንተ መጠበቅ አለባችሁ በሚል ነው ማለት ነው። ስለዚህ ያው ከራሳችሁ ከጠበቃችሁ ሴፍ የሆነ ጨዋታ ነው ማለት ነው። ይሄ ፊርማው ለዛ ነው። ኦኬ በቃ እናመሰግናለን። ግን 16 ሩሎች ያለችው ይሄ ነው። በዚህ ፕላይ በሚደረጉ ሰዓታት ሊያጋጥሙ የሚችሉ አደጋዎችን ለመረዳትና ለመቀበል እርግጠኛ ይሁኑ ምናምን ነው። ታረጋለህ? አዎ አደርጋለሁ። ትፈራለህ? አልፈራም። እርግጠኛ ነኝ። ዋ ካልክስ አልልም። ትቀጣለህ። 100 ብር እሰጥሃለሁ። 100 ብር ትሰጠኛለህ? 100 ብር እሰጥሃለሁ ብለህ ሰምተሃል? ሮቤል አዎ ትገባለህ? አዎ። እሺ ከጮክስ ከፈራህስ? 200 ብር 200 ብር ሀብታም ናችሁ። 300 ሆኖልናል ማለት አይቀርም። እና ትገባለህ? መጀመሪያ አዎ እገባለሁ። ከጮክስ 3000 ነው። ከጮክስ መጮማ ግድ ነው። ግድ ነው። መጮ ግድ እኮ ነው ማለት ነው። በፍጹም አልገባም። በፍጹም መጀመሪያ እስቲ እንያቸው። እኔ መኖር ነው የምፈልገው። እንያቸው መጀመሪያ እንያቸው። ግን አልገባም ብያለሁ። ብያለሁ እኔም እኮ አልገባም። እኔ ግን ልገባ ነበር። ኪሎ አይፈቅድም አለኝ። የምን ስንት ኪሎ ነው? እኔ 120 100 በስመ አብ 120 ወይ 120 ፕሮግራሙ ነው። ቶኒያ e paura? Un po' così. Un po' così, eh? Va bene. Strilla o da honest strilla? Ah, non lo so, forse vediamo. Ok, vediamo. Ok, አላቅም እስቲ ስንገባ እናያለን ብላ ያው በተስማማነው መሰረት ከዴቭ ጋር ዴቭ ሊገባ ነው። በገባ በቃ ያው እየተደረገ ነው። እሺ ወይ ዴቭ እንግዲህ እንትኑ ፓስወርዱ ንገረኝ። ቋንጣ ሆነ መሀል ላይ እንዳቀ ፈጣሪ ይርዳ። የባንኩንም የታንኩንም ከጮክ ምንድነው የምትቀጣው? እኔ አልጮህ መጮህ አልችልም እንዴ? ልጮህ ትችላለህ። የሆነ 30 ፑሽ አፕ እንደመጣ 30 ፑሽ አፕ ከጮህ አንምረውም። አንተ ከወደቅ ችግር የለውም። ካሜራው እንዳይወድቅ አደራ። ሴትዮዋ እህል አሸክመው እየሄዱ ከፊት ያው ድሮ ተሸካሚ ላጥላጥ እያላር የሚል አንቀሽቃዥ አትንቀሽቀዥ መኪና ገጭቶ እህሉ እንዳይደፋ ገብቷል። ለእህሉ እንጂ ለሱ ሟች ከመሞታቸው በፊት እዚህ ጋር ነው የሚይዘው። እዚህ ጋር ነው የምንይዘው። እሺ አንድ ወደ ታች ቁጭ ልበል። እንደዚህ የሚገርም እኮ ነው። አረ ለእንትን ነው እየጮኩት። አታ እዚህ ጋር ገና ሌላም አለ። ገና ደግሞ ከዚህኛው እንሄዳለን፣ ከዚህ ወደዛ እንሄዳለን። ጋይስ እንግዲህ እኔ ነኝ። በጣም ነው ደግሞ ያስፈራው። ማርያምን አታምሩኝም። በጣም ትልቅ ነው እመቤቴን። እና ከታች እዩት። አሩኖ ጋይስ ደርሻለሁ። እናቴ ትሙት ወይ ያዘረኝ። አው ስለሚቻል ሰላም እንዴት ነሽ? አሪፍ ነው። እንግዲህ እሱ ነው የተቀበለኝ። ትራንስፖርቴሽኑ እንግዲህ እሱ ነው። እንግዲህ ጋይስ እናመሰግናለን። ቀጣዩ ጋር እዚህ ጋር ነው። ቀጣዩ መሄድ ይቻላል አሁን ወደዛ። ቴንክ ዩ ጋይስ። ለማንኛውም እንዳያችሁት ነው። ይሄኛው ትንሽ ረዘም ይላል። ብቻ በመሀል ካሜራው ዞሮባቻል። ሶሪ። እንግዲህ አሁን ደግሞ ቀጣዩ ተረኛ ሰው ይቀርጽላችኋል። እንግዲህ እንደምታዩ ጫሜም ተፈቶብኝ ሶስቱና ሰርና አሁን ሶስተኛው ራውንድ ነው። ዜድ ነው ስታይሉ የምትሄዱት።
ሶ የመጀመሪያው ቀለል ያለ ነው። የመሀለኛው ደግሞ ትንሽ ፈጠን ይላል፣ ረዘም ያለ ነው። አሁን ሶስተኛውን ደግሞ እንሞክረዋለን። እንገናኝ እዛ ዴቭ ይዞላችሁ ይመጣል። ይሄንን በመሃል ዛፍ ነው ያለው። እንገናኝ እዛ ጋር ይመቻችሁ። ሶስተኛውን እንጀምረዋለን። እናንተ ያስፈራል፣ ጫካ ብቻ ነው። ሄሎ የመጨረሻው ነኝ። አውቄ ነው ጮኩት። ወይ ሳልቀርጽ ኧረ እባክህ ክቡራትና ክቡራን ቪዲዮውን አሁን መልሰን አየነው። ለመዝናናት ይሁን ለፍርሃት ይሁን አልታወቀም፣ ግን ጮኋል ነው። አሁን ስለ ጮኸ 30 ፑሻፑን ቪዲዮ ብዬ እኮ ነው። አይሆንም፣ አይሰራም። አስተያየት 10 ይደረግልን። እሺ ውረድ እንደዚህ ወይስ እንደዚህ? እንደፈለክ ዋው ይበቃዋል። ከዛ ስለዚህ ቅጣቱን ጠጥቷል ማለት ነው። ሌሎች ደግሞ ገንዘብን ከፍላለን ያሉ አሉ። እነሱ በካሜራ ስለማይታዩ አሁን እቀበላቸዋለሁ። ክቡራትና ክቡራን አሁን ደግሞ የመጣ ነው ፈረሶች ጋር ነው። እዛኛው ለኔ አይሆንም። ፈረሶች ግን ትንሽ እንሞክራለን። የፈረስ ሩንድ እናደርጋለን። ይሄ የፈረሶቹ ማደሪያ ነው። ውስጡም እንዳይመስል እናየዋለን። አንዱ እዚህ ያለ እረፍት ላይ ነው። እየተቀያየሩ ነው፣ ያማምራሉ። ያ አድዋ ይዞ የዘመትኩት ነው። ስሙ ሻሾ ይባላል። ከሻሼ ጋር ያደረግነው ትግል ቀላል አይደል። ይኸው ስማቸው አለ። አሞሌ ይባላል። ጨው ነው ማለት ነው። ግን ዝርያቸው ትንሽ ነው አሉ። ደግሞ በጣም ትልልቆች ማሩ ይባላል። ማሩ ጀበና ይባላል። ለምንድን ነው? ጥቁር ስለሆነ። ኮርቻውም አልወረደለትም። ይሄ መብረቅ ይባላል። መብረቅን ታስታውስታላችሁ? በባለፈው ብሎግ መብረቁ የሚባል ጠላ ጠጥተን ነበር። አዎ ትንሽ አይደል? ያው ገዘፍ ይላል ትንሽ። አሪፍ ነው ግን አሪፍ ተይዘዋል። ግን ደህና ናቸው። አዋሽ ፎርፋለች። ዲዘ ናመ ሳቢሳው ያ ፈረስ ኢንተለጀንት ነው ይባላል አይደል? የሆነ አይምሮ ምናምን የሆነ ጥናት ነበር፣ ምን እንደሆነ አላስታውሰም። እስቲ አሁን ደግሞ ሄደን እንሞክራለን። ትንሽ አንድ ሁለት ሩንደ ፈረስ ላይ እንሞክራለን ከመጣን አይቀር። ይሄ እንግዲህ አሁን እየወጣ ያለው ትንሽ አርፎ በልቶ ምን ብሎ አሁን ደግሞ ሊጋለብ ሊወጣ ነው። ሰዎችን ሊያዝናና ሊወጣ ነው። በምትኩ ደግሞ እየተቀያየሩ ይመስለኛል የሚያደርጉት። ያው ኮርቻ እየታሰረለት ነው። አጥንቱ እንዳይፋቅ ነው አይደል? እንዳይቆስል ነው አይደል? ይሄ ምንድን ነው የሚባለው? ይሄ ትራስ ነው የሚባለው። ምንድን ነው ግላስ የሚባለው? የቱ? ኦኬ ይሄ ነው ግላስ የሚባለው። ከዛ ኮርቻው ነው የከታች ስፖንጁ ነገር ጀርባው እንዳይላጥ ሙቀት እንዳይሰማው እና ኮርቻው ይደረግለታል። እንግዲህ በአብዛኛው የተሰየሙበት ስያሜ ይመስለኛል እንግዲህ ከኢትዮጵያ ታሪኮች ጋር የተገናኘ ነገር ነው። ሶፍ ዑመር ዋሻ የሚባል አለ። አባያው እንደምታውቁት አባይ ነው። ሻቃው ምናምን ድሮ የነበሩትን ፈረሶች ምናምን እንትን ያደርጋል እና በጣም አሪፍ ነው። እኔ እውነት ለመናገር ከጠበቅኩት በላይ ነው ያገኘሁት ይሄን ግቢ። እውነት እስካሁን ካየኋቸው በጣም አሪፍ ነገር የተሰራበት ነው። እንግዲህ ያው ወጥተናል። ክቡራትና ክቡራን ይኸው እንግዲህ አድዋ ላይ ስንዋጋ እንዲህ ነበር።
ላላ ሳረገው ነው የሚሄደው። ክቡራትና ክቡራን ከፈረስ ጋር የነበረን ኤክስፒሪየንስ በጣም አሪፍ ነው በእውነቱ። አንድ 8 ኪሎ ሜትር ምናምን ይመስለኛል የጋለፍኩት። ቀልድ ነው፣ ትንሽ ነው እንድን ያደረኩት፣ ግን ኤክስፒሪየንሱ ደስ ይላል። ለሁለተኛ ጊዜ ነው ያደረኩት። ከዚህ በፊት ሜታቦ ነበር ትክክለኛ የገጠር ፈረሶች ላይ እነዚህ የተሞሸሩት ላይ በጣም እንትን ናቸው እነሱና እነሱ ላይ አድርጌ አውቃለሁ። እና በድፍረት ሜዳው ሰፊ ስለሆነ ይለቁልሃል፣ ትሞክራለህ ምናምን። ከወደክም ሪስኩ ያንተ ነው። ሄልም የለም ምን የለም እዛ ሜታቦ የነበረ ጊዜ። አሁን ለሁለተኛ ጊዜ አድርጌያለሁ። እነዚህ ደግሞ ሪል ፈረሶቹ እንትን ናቸው፣ በደንብ የተገሩ ናቸው። ባልደራሱ አልተገራም ወይ ፈረሱ በሚለው አይከፈትም። ምን ብዬ ልንገራት? እንዲያውም ቀስ ብዬ ብዙም አልጋለብኩም፣ ግን በቀስታ ሞክሬያለሁ። ግን ኤክስፒሪየንሱ አሪፍ ነው። ይሄ ሪትሙ ፈረሱ ሲሄድ አለ አይደል እንትኑ የሆነ እሱ ሲያስይዛል፣ በጣም ደስ ይላል። አሁን ደግሞ እዚህ ወረድ ብሎ አምፊ ቲያትር አለ። እሱን ሄደን እናየዋለን። የሚገርም ነው በጣም። ክቡራትና ክቡራን አምፊ ቲያትሩ ደግሞ ይሄ ነው። በጣም ነው እኔ የተመቸኝ፣ በጣም ነው የሚያምረው። ግን ይመስለኛል ሩቅ ቦታ ላይ ስላለ ምንም ተዘጋጅቶበት የሚያውቅ አይመስለኝም። መቀመጫው አሪፍ ነው። ስቴጁ በጣም ነው የሚያምረው። ቦታው ባክግራውንዱ በጣም ነው የሚያምረው። ላይት ቢኖረውና ትንሽ ደግሞ ዳስ ነገር እንደ አምፊ ቲያትሮች ይደረጋል አለ ዳስ ነገር ለፀሐዩ ምናምን ተደርጎ ዝግጅት ቢደረግበት በጣም አሪፍ ነው። በጣም ነው የተመቸኝ። በጣም ነው የሚያምረው። እንደምታየው በደንብ በቃ ዋው ነው። እንትኑን ምንድን አርኪቴክቱ ነው የሚባለው ዲዛይኑን ያወጣውን ሰው በጣም ነው ቦታውን አይተህ እንዲህ አይነት ነገር ማሰብ በጣም የሚገርም። በጣም ብዙ ሰው ይዛል ደግሞ በእርግጠኝነት በጣም ብዙ ሰው። መንፈሱን ላይ እኮ ነው የሁሉ ፒፕል አይኑ አንተ ላይ ሆነ። በዛሬው ዝግጅታችን ከቤንጃ ፍሎግ ፌንት ግሩም ቢጫውን ለጥፎታል። አሁን ደግሜ ለጥፋለሁ ገዝቻለሁ። ጀምረን እንዲህ ነበር። ግድ የለም እሱማ ልክ ነህ። ግድ የለም ግድ የለም። አሁን ይመጣል፣ እመኑኝ ይመጣል። እንዴ ነው ያልሽኝ? እንዴ ያ አረኩ አለከም ግድ የለም ብያለሁ። ቢጫ አለከ። ክቡራትና ክቡራን አሁን ደግሞ ጓደኛችን ቶኒያ እንጀራ እሞክራለሁ ብላለች። ከጀርመን የመጣች ጓደኛችን ነች። እስቲ እንዴት እንደምትጋግር እናያለን። ትችለዋለች አችለውም የሚለውን ያለነው ቃተኛ ነው። እዚህ ምሳ በልተን ወተን እንጀራ ከፍላችሁ መጋገር ይቻላል። ስለዚህ ልትሞክረው ነው። ኮም ኦኬ። አው ምጣዱ እስኪሰማ ድረስ ነው ትንሽ ቢሲን ቫርም ማከን ያ ሁሉን እዚህ ጋር ይቀራል። በደንብ ይቀራል እዚህ ጋር ኮክ ሁሉ ኦኬ ያ ዞ ያ ሰርክል ያ ናይስ ናይስ እና ተጋግሯል። ናይስ ሶፋ ምርጥ አድርጋ ጋግራለች።
ምንድነው የቀረው? ዙሪያውን የቀረው አይደል? እንዴት ነች ግን? ትንሽ ወደ ግራ ነች እንጂ አይደል? ቆንጆ ነው። እንግዲህ አሁን የተጋገረውን ግዴታ በልተነው ነው የምንሄደው። አለመብላት ይቻላል። በእርግጥ ግን የጋገርናትን እንደዚህ አሟለልናትን አስተካክለን ነው የምንሄደው። ለመጋገር 400 ብር ተከፍሎ ነው የሚጋገረው። ያው እንግዲህ በስሏል። እንጀራዋ ቃተኛ ሆኗል። ቃቃ ብሏል። እዚህ ላይ አሁን አቤት 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 ትንሽ ጎባጣና አባጣለሁ ቢሴን አባሱፋ ኤርሳ ማለት የመጀመሪያ ጊዜ አሪፍ ነው። ያው ልታወጣ ነው። እዚህ አድርጌ እንደዚህ አውጪው እንደዚህ ሸርተት ሱፐር ቀቢ ማክ ዞ ያ ቀለም ብሩሽ ይባላል። ከበርበሬው እንደዚህ ማሰል ዘይቱን አድርገሽ ያ ማግዞ ሰማች ያ በቃ ጉድ ዳር እዚህ እሷ ታሳይሻለች። Das heißt ቃተኛ 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 so lecker ጣፍጣ በጣም አዎ በእውነት ታዲያ በጣም ያፍጠው ክሪስፒ ይሄን ይመስል ነበር እንግዲህ ቆይታችን። መልካም ጊዜ ክቡራትና ክቡራን። እንግዲህ በእንጦጦ ፓርክ ውስጥ የነበረን ቆይታ ይሄን ይመስላል። በጣም አሪፍ ነው። አሪፍ ነገሮች አይተናል። ግን ደግሞ በጣም ቀሩ የምላቸው ነገሮች ምንድናቸው? ስትመጡ አክቲቪቲ ያሉበት ቦታ መግቢያዎቹ የተለያየ በኩል ሰፊ ስለሆነ ሩቅ ነው። እነዚህ ልክ የጎልፍ መጫወቻ ይመስሉ የኤሌክትሪክ መኪኖች በኪራይ መልክ ቢኖሩ ሰዎች አንዳንድ ሰዎች ትልልቅ ሰዎች አሉ፣ ህጻናት አሉ የሚደክሙ እነሱን ይዛችሁ ምናምን የምትፈልጉበት አክቲቪቲ ቦታ ቢካሄድ ይገባኛል። አላማው ሰው እዚህ ውስጥ ወክ እንዲያረግ ፍሬሸር እንዲስብም ቢሆን ደግሞ አቅም የሌለው ማየት ስላለበት እንደዛ ቢደረግ በጣም ስለሚራራቁ የሚለው ነው አንዱ ኮምፕሌኔ። በቃ ከዛ በተረፈ ግን በጣም አሪፍ ነገር ነበረ። ግን እዚህ የምትመጡ ሰዎች በእርግጠኝነት ነው የምነግራችሁ ደርሼ መልሳለሁ የሚባል ነገር የለም። አንድ ቀን ሙሉ ቀን መመደብ ግዴታ ነው። ጠዋት መታችሁ ሁሉንም አክቲቪቲ አድርጋችሁ ወኩንም ሁሉን ነገር አድርጋችሁ ለመመለስ እንደዛ ያስፈልጋል ለማለት ነው። በተረፈ አሪፍ ነበረ። በሚቀጥለው እንግዲህ በሌሎች ቭሎጎች እንገናኛለን። አዳዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ሰብስክራይብ ያደርጋችሁ ቼክ አድርጋችሁ ሰብስክራይብ አድርጉ። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።